يتبارك እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ የልጁን የመድኃኒታችን የኢየሱስ ክርስቶስን ሞት ሕማምና መከራ ለኛ ክብር አድርጎ የሰጠን ቅዱስ እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የመጥምቀ መለኮት የቅዱስ ዮሐንስ ወዳጆች ብፁዕ አባታችን አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ የሰንበት ትምህርት ቤቶች ማደራጃ መምሪያና የዚህ ታላቅ ሀገረ ስብከት ሊቀ ጳጳስ ክቡር መጋቢ ሐዲስ ለቃጠበብ አባኩ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች የሀገረ ስብከቱ ዋና ጸሐፊ ሊቀ ልሳናት መምህር ደበበ ፍልቄ እንደዚሁም የሳማ እግዚአ ለሰንበት ቤተ ክርስቲያን አስተዳዳሪ መላከ ሰላም ቆሞስ አባ አካለ ወልድ ከተለያየ ስፍራ ከዚህ ቅዱስ ቦታ ከመጥምቀ መለኮት ቅዱስ ዮሐንስ በረከትን ሽታችሁ በዚህ ቅዱስ ስፍራ የተገኛችሁ ሊቃውንተ ቤተ ክርስቲያን አዕይንተ እግዚአብሔር አበው ካህናት ላይካነ ምስጢር አኀው ዲያቆናት መዘምራን መዘምራት የእግዚአብሔር ፍቅር አገብሯችሁ የመንገድ ርቀት ሳይከለክላችሁ ጭቃውንም ጎርፉንም ዝናሙንም በረዶውንም ታግሳችሁ ከሩቅም ከቅርብም ይህንን ታላቅ በዓል ለማክበር ይህን ታላቅ በረከት ለመሳተፍ እዚህ ቦታ ላይ ለመገኘት እግዚአብሔር ያደላችሁ ምእመናን ምእመናት እንኳን ለዚህ ታላቅ ዕለትና በዓል በሰላም አደረሳችሁ አደረሰን። እስኪ ደግማችሁ በደንብ አመስግኑ። ምናልባት ቅድም መምህር ስዩምም ሲናገሩ ነበር ዙሪያውን ከበሮ የሚመቱ የሚዘምሩ የሚያጨነጭው አሉ። እርግጥ ነው እዚህ ቦታ ላይ የመጣ ነው ለምስጋና ነው። እንኳን ከግቢ ውጪ ወጥተው ሌላ ቦታ አልተገኙ እንኳን በቤቱ ተገኝተው ለመዘመር አበቃቸው። ነገር ግን ዝማሬውንም ትምህርቱንም አንድ ላይ ብናረገው መልካም ነውና በየአካባቢያቸው ያላችሁ ይሄ ድምፅ የሚሰማችሁ ሁላችሁም ብትነግሯቸው መልካም ነው። አሁን ማህሌቱም ይጀምራል። ጥቂት ጊዜ ነው የምንማረው። እግዚአብሔር በወደደ አስተምሮናል። እስካሁን የተማርነው ትምህርት በቂ ነው። ስለተማርንም ነው የመጣ ነው። እዚህ ቦታ በመገኘታችን ብቻ ብዙ በረከትን አግኝተናል። በረከቱን እንድናገኝ ረዳን አምላከ ቅዱስ ዮሐንስ ክብር ምስጋና ይግባው። አሁንም ደግማችሁ አመስግኑ፣ ደግማችሁ አመስግኑ ምእመናን። እግዚአብሔር ይመስገን። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ሀሎ አሐዱ ካህን ዘስሙ ዘካርያስ ዘእም ዘመደ አበያ
ከአብያ ወገን የሚሆን ስሙ ዘካርያስ የሚባል አንድ ካህን ነበረ የሚል ቃል እናገኛለን። ቃሉ ከልቡናችን ሲወጣና ሲወርድ እንዲኖር ትዝ እንዲለንና ሁልጊዜም እንድናስታውሰው በአንድ ላይ ብንናገረው መልካም ነው። ከአብያ ክፍል የሚሆን በሙሴ ስሙ ዘካርያስ የሚባል አንድ ካህን ነበረ። ስለ ቃሉ አምላካችን እግዚአብሔር ክብር ምስጋና ይግባው። አመስግኑት። ከአብያ ክፍል የሚሆን ስሙ ዘካርያስ የሚባል አንድ ካህን ነበረ። በዚህ ቃል መነሻነት ጥቂት ነገር እናያለን። እግዚአብሔር አምላካችን የምንሰማውን ሁሉ ለበረከት ያደርግልን። መቼም ወደዚህ ቦታ ለመምጣት ስንዘጋጅ፣ የትራንስፖርት ስንከፍል፣ ስንቅ ስናዘጋጅ፣ ሻንጣችንን ስናሰናዳ ያን ጊዜ ነው እግዚአብሔር የባረከን። ክብር ምስጋና ለእግዚአብሔር ይሁንልን። እንኳን እግራችን እዚህ ቦታ ላይ ደርሶ ማለት ነው። እግዚአብሔር ያን ሰዓት ነው የባረከን። የባረከን አምላክ አሁንም አብዝቶ ይባርከን። ክብር ምስጋና ለእርሱ ይሁንልን። እንግዲህ ቅዱስ ሉቃስ ወንጌሉን የጻፈው ቅዱስ ሉቃስ ነው። ቅዱስ ሉቃስ ከ72ቱ አርድእት መካከል አንዱ ነው። ከ12ቱ ከአራቱ ወንጌላውያን መካከልም አንዱ ነው ቅዱስ ሉቃስ። ቅዱስ ሉቃስ ወንጌሉን የጻፈው ለአንድ ሀገረ ገዢ ነው፣ ለአንድ መኮንን ነው። ቴዎፍሎስ ታኦፊላም ይሉታል። የእስክንድርያ ሀገር ገዢ ነው። ይሄ የቅዱስ ሉቃስ የተጻፈለት ንጉሥ ለአንድ ንጉሥ ነው የጻፈው ወንጌሉን። ለአንዱ ንጉሥ ይጻፈው እንጂ ፍጻሜው ግን ለሁላችንም ነው። እስከ ዕለተ ምጽአት ለሚነሱ ምዕመናን፣ ለሚነሱ ክርስቲያኖች የሚበቃ የሚሆን ወንጌል ነው የጻፈልን እና ቅዱስ ሉቃስ የወንጌሉን ሲጽፍ ቅደም ተከተሉን በሚገባ ጠንቅቆ ነው የጻፈው። እያንዳንዱ ለምሳሌ በእውነት ቅዱስ ዮሐንስን ብንመለከት ቀዳሚሁ ቃል ውእቱ፣ በመጀመሪያ ቃል ነበረ ብሎ ነው የጀመረው። በመጀመሪያ ምን ነበረ? ቃል ነበረ ብሎ ስለ ቀዳማዊ ልደቱ ነው የጀመረው። ከቀዳማዊ ልደቱ ጀምሮ ነው። ከዚያ በኋላ ስሙ ዮሐንስ የሚባል ብሎ ስለ ቅዱስ ዮሐንስ ስብከት ይነግረናል። ቅዱስ ሉቃስ ግን ከሦስቱም ወንጌላውያን ተለይቶ እያንዳንዱን በቅደም ተከተል የጻፈ ወንጌላዊ ነው። ቅዱስ ሉቃስ ወንጌሉን በጀመረበት ሰዓት እንዲህ ይላል። ለጻፈለት ንጉሥ ሲጽፍለት የሉቃስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸሙ ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ስንቶች አላቸው? ብዙዎች አላቸው። መቼም መጽሐፍ መተርጉማን እንዳስቀመጡት ከአንድ ከወጣ ብዙ ብሎ መጥራት ልማዱ ነው። ቅዱስ ማቴዎስንና ቅዱስ ማርቆስን መናገሩ ነው። እሱ ከአንድ ካለፈ ብዙ ብሎ መጥራት ልማድ ነውና ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔ ደግሞ ስለተማርኸው ቃል ስለምን ስለተማርኸው ቀድሞ አስተምሮ ያሳመነው ንጉሥ ነው። መቼም የሉቃስ ወንጌል መግቢያውን ስንመለከት ሐዋርያት ዕጣ በዕጣ ተጣጥለው ቅዱስ ዮሐንስ ምድረ ጊውስ ምድረ ጽር ደርሰው በዚያ ተከትሎ በዚያ ቅዱስ ዮሐንስን ተከትሎ ይሄዳል። ቅዱስ ዮሐንስ ግብፃውያንን አስተምሮ ሲያሳምን ለቅዱስ ሉቃስ ከ72ቱ አርድእት መካከል አንዱ
የቅዱስ ዮሐንስ ወንጌላዊ ተማሪ ነውና መቄዶንያ የምትባል ሀገር ከፍሎ ሰጠው። በመቄዶንያ ሲያስተምር የእስክንድርያው ገዢ ቴዎፍሎስ የሚባለውን ሰው በቅዱስ ሉቃስ ትምህርት አምኗል። ቀድሞ ያስተማረውን ትምህርት ነው። በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ብሎ ለቴዎፍሎስ የጻፈልን። አንድም ራሱ ቴዎፍሎስ መምህር ሆይ፣ ጌታዬ ሆይ፣ አባቴ ሆይ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል፣ በቃል ያስተማርኸኝን በመጽሐፍ ጻፍልኝ ብሎት ይጽፍለታል። ስለዚህ ምን አለ? እንዲህ አለ፣ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ይላል። በምን በጥንቃቄ ሁሉንም ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። እርግጡን እንድታውቅ ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ስለዚህ ሉቃስ ከወንጌላውያን መካከል ቅደም ተከተልን ይጠነቅቃል። አስከትሎ ነው ኢየሱስ ክርስቶስ ተጸነሰ፣ ተወለደ፣ አደገ፣ ተጠመቀ፣ አስተማረ ብሎ ከመናገሩ በፊት ስለ ቅዱስ ገብርኤል ብስራት ይነግረናል። የቅዱስ ገብርኤልን ብስራት ከመናገሩ በፊት ስለ ቅዱስ ዮሐንስ መጸነስ ይነግረናል። ስለ ቅዱስ ዮሐንስ ከመንገሩ በፊት ቅዱስ ዮሐንስ መጥምቀ መለኮት ተጸነሰ ብሎ ከመናገሩ በፊት ስለ ወላጆቹ ይነግረናል። ስለማ ስለ ወላጆቹ ንዑዳን ክቡራን ቅዱሳን ስለሆኑ ስለ ቅዱስ ዘካርያስና ስለ ቅዱስ ኤልሳቤጥ፣ ስለ ሃይማኖታቸው ጽናት፣ ስለ ምግባራቸው ቀናነት አስረግጦ ይጽፋል። ስለዚህ ምን አለ? እኔ በቅደም ተከተል ልጽፍልህ በየተራው ልጽፍ መልካም ሆኖ ታየኝልና በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ ይላል። ማንም ይባል? መቼም የቅዱስ ሉቃስ በየተራው የጻፈው እነ ቅዱስ ኤፍሬም ሶርያዊ በሚገርም ሁኔታ ተርጉመውታል። ቅዱስ ኤፍሬም ሶርያዊ ቅዱስ ሉቃስን ሲያደንቅ እንዲህ ይላል። መቼም ቅዱስ ሉቃስ ወንጌሉን ሲጽፍ ተጠንቅቆ ነው የጻፈው ይላል። ምን ብሎ ነው? በነገራችን ላይ ማቴዎስና ማርቆስ እና ዮሐንስ አልተጠነቀቁም ለማለት አይደለም። ለእያንዳንዷ ቃል ሁሉን የሚያጻፈ አንዱ መንፈስ ቅዱስ ነው። ማን ያጻፋቸው? እነሱ መሳሪያዎች ናቸው። በመንፈስ ቅዱስ ተነድተው ነው የጻፉት። ተመርተው ይልና በመንፈስ ቅዱስ ተነድተው። ይሄ መመራትና መነዳትን እናንተ ተርጉሙት። መመራት በፈቃድም ነው። መመራት በምንድን ነው? መመራት በፈቃድ አይደለም። ምራይ እንላለን አይደለም? እስኪ መንገዱን አሳየኝ፣ አንተ ሂድ እኔ እከተልሃለሁ። ይሄ በፈቃድ ነው። መነዳትስ ከፈቃድ ውጭ አይደለም፣ በግድ ማለት ነው፣ ከፈቃድ ውጭ። ስለዚህ ቅዱሳን ሐዋርያት መንፈስ ቅዱስ መርቷቸው መንፈስ ቅዱስ ነርቷቸው ነው ወንጌሉን የጻፉት። ክብር ምስጋና ለእግዚአብሔር ይሁንልን። ስለዚህ በመጽሐፍ ያለው የትንቢት ቃል ማንም እንደገዛ ራሱ ሊተረጉመው አይገባም ይላል። እንደገዛ ራሱ እኔ እንደሚመስለኝ አሁን ብዙ ጊዜ እንደምንሰማው መናፍቃኑ እኔ እንደሚመስለኝ ይሄን ለማለት ፈልጎ ይሆናል፣ ይሄን ለማለት አስቦ ይሆናል ይላሉ። የእግዚአብሔር ቃል እኔ እንደሚመስለኝ ተብሎ አይተረጎምም። ይሄ በመንፈስ ቅዱስ ተነድተው በመንፈስ ቅዱስም ተመርተው የጻፉት ነው። ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተነድተው ተናገሩት እንጂ ይላል። ምን ብለው? ስለዚህ ቅዱስ ሉቃስ ተጠንቅቆ ይጽፋል ስንል ያጻፈው መንፈስ ቅዱስ እንዲጠነቀቅ አድርጎ ነው የነገረው። ስለዚህ እያንዳንዷ ቅዱስ ሉቃስ የሚጽፋት ቃል በጣም ብዙ ትርጉም አለ። በተለየ ሁኔታ የእመቤታችንን ውዳሴ የደረሰው ቅዱስ ኤፍሬም የሉቃስን ወንጌል ሲተረጉም ራሱም ይደነቃል፣ እኛንም ወደሚደነቅ ወደ ሰማየ ሰማያት ወደሚያመጥ ወደሚገርም ምስጢር ይወስደናል። ቅዱስ ኤፍሬም በረከቱ በሁላችን ላይ ይደርብን። ማን አልኳችሁ? ቅዱስ ኤፍሬም
የሉቃስን ወንጌል ሲተረጉም ይደነቃል። እዩት ይላል፣ ያስደንቃል፣ ይደነቅና እኛን ደግሞ ወደሚደንቅ ምስጢር ይወስደናል። ምስጢሩ ምንድነው ካላችሁ እመቤታችን ባርከዋለች። ክብር ምስጋና ለእመቤታችን ይሆናል። እመቤታችን ባርከዋለች። እመቤታችን ባርከዋለች፣ ገልጣለታለች። ስለዚህ እመቤታችን እንደውም እኮ አሐዝ እግዚኦ መዋዕሊተ ጸጋ እስከሚል እኮ ነው እመቤታችንን ወድሰን ያለችው አይደለ? በውዳሴው እንደምንሰማው የወርቅ ዙፋን ይዘረጋል፣ ይነጠፋል፣ የወርቅ ስጋጃ ይዘረጋል። በዚያ ላይ ቆማ ወድሰኝ ትለዋለች። ወድሶትኪ ይላል። አንቺ ሰማያውያን መላእክት ምድራውያን ቅዱሳን አንቺን ለማመስገን ያልቻሉትን እንዴት እችላለሁ ይላታል። ትባርከዋለች። በረከተ ወልደ ወአቡሁ ወመንፈስ ቅዱስ ይደር በላዕሌከ የአባቱ የእግዚአብሔር አብ የልጁ የእግዚአብሔር ወልድ የሕይወቱ የመንፈስ ቅዱስ በረከት በአንተ ላይ ይደር ብላ እመቤታችን ባረከችው። ታዲያ ቅዱስ ጴጥሮስ አቤቱ የጸጋህን ሞገድ ግታልኝ ያዝልኝ እስከሚል ምስጢር ተገልጦለታል። ይሄ ምስጢር የበዛለት ቅዱስ አባት ምስጢር የበዛለት ምስጢር እንደ ጅረት እንደ ባህር አሸዋ እንደ ሰማይ ከዋክብ የፈሰሰለት ይሄ ቅዱስ አባት ቅዱስ ሉቃስን ምን ይላል? በእውነት ተጠንቅቆ ነው የጻፈው ይላል። ምን ብሎ ነው የጻፈው? ተጠንቅቆ ነው የጻፈው ይላል። ተጠንቅቆ ነው የጻፈው። ታዲያ ምን አለ መሰላችሁ? ሲጀምር ቅዱስ ዮሐንስ የሚባል ዛሬ መቼም የቅዱስ ዮሐንስን ልደት ነው ልናከብር የመጣ ነው። የቅዱስ ዮሐንስ በረከት በሁላችን ላይ ይደረብን። የማንን ልደት? የቅዱስ ዮሐንስ መጥምቀ መለኮት። መቼም ቅዱስ ዮሐንስ መጥምቀ መለኮት ክብሩ ይሄ ነው ያ ነው እንዲህ ነው እንዲያ ነው ብሎ ለመናገር አይቻልም። ሴቶች ከወለዷቸው ልጆች መካከል እንደ ዮሐንስ ያለ አልተነሳም። ክብር ምስጋና ለእግዚአብሔር ይሁንልን። ይህንን የተናገረው የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ መድኃኔ ዓለም ኢየሱስ ክርስቶስ ነው ስለ ዮሐንስ የተናገረለት። እሱ የሚያበራ የማይጠፋም ፋና ነው ብሎ የተናገረለት። የሚያበራ የማይጠፋ ደግሞ ምን ፋና ነው። ስለዚህ ሴቶች ከወለዷቸው ልጆች መካከል እንደ ዮሐንስ ያለ ምን አላለም? ምን አላለም? አልተነሳም። እንደማን ያለ? ይሄን ቅዱስ ነቢይ ይሄን ቅዱስ ሰማዕት በረከቱ ፍለጋ ነው የመጣ ነው። የቅዱስ ዮሐንስ በረከት ይብዛላችሁ ምዕመናን፣ ይባርከን ሁላችንም። አልተነሳም። ልብ በሉ። ሌሎችን ቅዱሳን ነቢያትን ቅዱሳን ሐዋርያትን እያንዳንዳቸውን ብንዘረዝር እንደ ቅዱስ ዮሐንስ ያለ አናገኝም። ከነቢይ የሚበልጥ ነቢይ፣ እንዲያውም መልአክ ይለዋል። ምን ይለዋል? መልአክ፣ ምድራዊ መልአክ ይለዋል። ሥጋ የለበሰ መልአክ ይለዋል። በበረሃ ያደገ ይለዋል። በእውነት ቅዱስ ዮሐንስ በረከቱ በሁላችን ላይ ይደርብን። ታዲያ ቅዱስ ሉቃስ ስለ ቅዱስ ዮሐንስ ከመንገሩ በፊት ቅዱስ ዮሐንስን ያስገኙትን እነዚያን ግንዶቹን ቅዱሳንን እናቱንና አባቱን እንድናውቃቸው ይፈልጋል። ማናማን? እናቱንና አባቱን። ዘካርያስ ማን ነው? ኤልሳቤጥ ማን ናት? በምን ሕይወት ውስጥ ነበሩ? ይሄ ለእኛ አስተማሪ ነው ምዕመናን። ቅዱስ ዘካርያስና ቅድስት ኤልሳቤጥ በእንዲህ አይነት ሃይማኖት ቢኖሩ በእንዲህ አይነት ቅዱስና ቢኖሩ ዮሐንስን አገኙ። እናንተም ቅዱሳን ብትሆኑ በረከት ታገኛላችሁ ሲለን እኮ ነው። ስለ እነሱ እንድናውቅ ፈለገ። ሲጀምር እርግጡን እንድታውቅ ስለፈለግ ተራውን ተከትዬ ልጽፍልህ አሰቡ። የተሻለ ነው ብዬ ወደድኩልና ከአብያ ክፍል የሚሆን ስሙ ዘካርያስ የሚባል አንድ ካህን ነበረ ይላል። አንድ ካህን ነበረ። ይሄ ራሱ አንድ ካህን ነበረ የሚለው ሌላ ብዙ ምስጢር አለው። አንድ ካህን ነበረ። በእውነት ካህን ነው። ሕይወቱን እናየዋለን። ካህንነቱን ልጅ ማጣቱ አገልግሎቱን ያላጓደለበት ከሕፃንነት እስከ ሽምግልና እግዚአብሔርን ሲያገለግል ልጅ ለብዙ ዘመን እግዚአብሔርን ጠይቆታል፣ ስጠኝ ብሎታል።
ልጅ ማጣቱ እግዚአብሔርን ከማገልገል ያላደናቀፈው፣ ልጅ አልወለደችልኝም ብሎ ሚስቱን ኤልሳቤጥን ለመፍታት ያልዳዳው፣ ክህነቱን ያላፈረሰ፣ ከአገልግሎቱ ያልተጓጎለ ዘካርያስ በረከቱ በሁላችን ላይ ይደርብን። ይህን ዘካርያስን አወቁት ሄደናል። ለምን ዘካርያስን ለምን አብያን መጥቀስ ፈለገ? መሰረቱ የኢየሱስ ክርስቶስን ልደት ታኅሳስ 29 ቀን እንደሆነ እንድናውቅበት ቢሆንም ቅሉ አብያ የተጠቀሰበት የራሱ ምክንያት አለው። ዘካርያስ የተጠቀሰበት የራሱ ምክንያት አለው። አብያ ማለት የስሙ ትርጉም እግዚአብሔር አባቴ ነው ማለት ነው። አብያ ማለት ምን ማለት ነው? እግዚአብሔር አባቴ ነው ማለት ነው። ዘካርያስ ማለት እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። ዘካርያስ ማለት የስሙ ትርጉም ዘካርያስ ማለት ማለት ነው እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። ልብ በሉ፣ ይሄ ዘመን የተነገረው አብያ የተጠቀሰበት ዘመን ሰው ከእግዚአብሔር ልጅነት የራቀበት ዘመን ነው። ልጅነቱን ባጣበት ዘመን ነው። ዘካርያስ የተጠቀሰበት ዘመን የጨለማ ዘመን ነው። በጨለማ እንደ ፋና የሚያበራ ካህን ነው ዘካርያስ። በረከቱ በሁላችን ላይ ይደርብን። አብያ ማለት ምን ማለት ነው? እግዚአብሔር አባቴ ነው። እግዚአብሔር ምን ነው? አባቴ ነው። እንዲህ የሚል ስም የተጠቀሰበት ምክንያት አለ። እኛ የእግዚአብሔር ልጅነታችን ሊመለስልን እንደቀረበ ሲያጠይቅ ነው። ልጅነታችሁን አጣችሁ፣ በመንጸፈ ላይ ወድቃችሁ፣ በእግር አጋንንት ተጠቅጥቃችሁ፣ አዝናችሁ፣ ተክዛችሁ አትኖሩ። የእግዚአብሔር ልጆች ትሆናላችሁ። የማን ልጆች? እግዚአብሔር ልጅነታችሁን ይመልስላችኋል። ይህንን እግዚአብሔር ልጅነታችሁን እንደሚመልስላችሁ የአዋጅ ነጋሪ እንደሚነግራችሁ ሩቁ ሲለን ነው። ከአብያ ክፍል የሆነ አለ። ከማን ክፍል የሆነ? እግዚአብሔር አባቴ ነው። ልጅነታችን የሚመለስበት ዘመን እንደቀረበ ነው። ይሄ የሚያሳየው አብያን የጠቀሰው ለዚያ ሰው ከእግዚአብሔር ልጅነት ተርቆ አይኖርም። በመንጸፈ ደይን ወድቆ በእግር አጋንንት ተጠቅጥቆ አዝኖ ተክዞ ተራብቶ አይቀርም። ልጅነቱ ይመለሳል፣ ወደ ቀደመ ክብሩ ይመለሳል። እግዚአብሔር ሊመልሰው ዘመኑ ደርሷል ሲለን ነው። እንግዲህ እነ ኢሳይያስ ድንግል በድንግልና ጸንሳለች እያሉ ነቢያት ሲናገሩ ቆይተዋል። ነገር ግን የዘመኑ ፍጻሜ ሲደርስ እግዚአብሔር የሚወለድበት ሰው የሚሆንበት ሲደርስ ከአብያ ክፍል ይሆናል። የእግዚአብሔር ልጆች የእግዚአብሔር ልጅነት የሚመለሱበት ሰዓት ደርሷል። አሁን የማን ልጆች ነን? የእግዚአብሔር ልጆች። የእግዚአብሔር ልጅነታችንን እግዚአብሔር አረጋግጦልናል። ስትጸልዩ እንዲህ በሉ አለና አባታችን ሆይ። ማን በሉ አለ? አባታችን። አሁን የማን ልጆች ነን? የእግዚአብሔር ልጆች። ወለለሰ ተወክፍዎ ወሃቦሙ ስልጣነ ወደ እግዚአብሔር ይኩኑ። ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምን ሰጣቸው? ስልጣንን። የማን ልጆች ሆኑ ዘንድ? የእግዚአብሔር ልጅነትናቸው የሚመለስበት ሰዓት ደርሷል። ከእንግዲህ ወዲህ ባሮች አይደላችሁም። ከእንግዲህ ወዲህ ሎሌዎች አይደላችሁም፣ እንግዶች አይደላችሁም። ከእንግዲህ ወዲህ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ ሲል ከአብያ ክፍል ሆነ አለ። እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ተሰቅሎ የሰጠን ውዱ ስጦታ ልጅነት ነው። ምን የሰጠን? ልጅነትን። አባት ብለን የምንጠራበትን የልጅነት መንፈስ ሰጥቶናል። ክብር ምስጋና ለእግዚአብሔር ይሆንልን። የልጅነትን መንፈስ ሰጥቶናል። ልጆች ነን። እንግዲህ ወዲህ ልጆች ናችሁ እንጂ ባሮች አይደላችሁም ተብለናል። ምኖች አይደላችሁ? ባሮች አይደላችሁ። የማን ልጆች ነን? ስለዚህ ልጅነታችን እንደተመለሰ ሲያጠይቅ ቅዱስ ኤፍሬም ምን አለ? ከአብያ ክፍል የሆነ ብሎ ቅዱስ ሉቃስ ጠቀሱ። ከማን ክፍል የሆነ? ያ ማለት
እግዚአብሔር አባቴ ነው ብላችሁ የምትጠሩበት ዘመን ደርሷል ሲል ማን ብላችሁ? ሌላው በዚያን ዘመን ካጡት ነገር መካከል አንዱ ተስፋ ነበር። መከራቸው እየበዛ የአጋንንት ስቃይ እየበረታ ከእግዚአብሔር እየራቁ በረከታቸው ሲኖሩ እግዚአብሔር ረስቶናል ብለው ነበረ። ማን ረስቶናል? እግዚአብሔር አላስታወሰን፣ እግዚአብሔር ርቆናል፣ እግዚአብሔር አላሰበንም የሚል ከቀቢጸ ተስፋ የሚያደርስ መከራ ጸንቶባቸው ነበርና ዘካርያስ ተነሳ። ማን ተነሳ? ዘካርያስ። ዘካርያስ ማለት ደግሞ የስሙ ትርጉም ምንድን ነው? እግዚአብሔር ያስባል፣ እግዚአብሔር ያስታውሳል። እግዚአብሔር አስቧችኋል፣ እግዚአብሔር ያስታውሳችኋል። አይዘነጋችሁ። ምን አይላችሁ? አይዘነጋችሁ። ራሱ እግዚአብሔር እኮ በነቢዩ ላይ አድርጎ ይናገር ነበር። ዘካርያስ የተጠቀሰበት ምክንያቱ አንዱ ይሄ ነው። እግዚአብሔር የሚያስብ እንደሆነ፣ እግዚአብሔር የሚያስታውስ እንደሆነ ሰባኪ ነው ዘካርያስ። ዘካርያስ የሚለውን ስም ሲሰሙ እግዚአብሔር ያስታውሰናል ብለው ተስፋ ያደርጋሉ። እግዚአብሔር ያስበናል፣ እግዚአብሔር ለዘላለም አይዘነጋንም ብለው ስሙ ሰባኪ ነው ዘካርያስ። ልጁ ብቻ አይደለም፣ ሕይወቱ ብቻ አይደለም፣ በስሙ ሰባኪ ነው። የቅዱስ ዘካርያስ በረከቱ ይደርብን። ስለዚህ ዘካርያስ የተነሳበት ዘመን እግዚአብሔር ረስቶናል፣ እግዚአብሔር አላሰበንም ከሚል ቀቢጸ ተስፋ ደርሰው ነበረ። ራሱ ዘካርያስ ስሙን ሲያስብ እግዚአብሔር እንደማይረሳው፣ እግዚአብሔር እንደሚያስብለት ያስታውሳል ስሙን ባሰበ ቁጥር። ስለዚህ እግዚአብሔር ያስባል፣ እግዚአብሔር ያስታውሳል የሚለውን ትርጉም ነው የሚይዘው ዘካርያስ የሚለው ሰው። እግዚአብሔር በነቢዩ ላይ አድሮ እንዲህ አለ፣ እናንተ ረስቶናል ትላላችሁ። ምን ብሎናል ይሉ ነበር በዘመኑ ያሉ ሰዎች። እናንተ እግዚአብሔር ረስቶናል ትላላችሁ። በእውነት አለ እናት የወለደችውን ልጇን ትረሳ ዘንድ ይቻላታልን? ይቻላታል? የወለደችውን ምኗን? ልጇን። እናንተ እግዚአብሔር ረስቶናል ትላላችሁ። በእውኑ እናት የወለደችውን ልጇን ትረሳ ዘንድ ይቻላታልን? እርሷ ትረሳ ይሆናል አለ። ምን ትል ይሆናል? እኔ ግን ለዘላለም አልረሳችሁም። ክብር ምስጋና ለእግዚአብሔር ይሁንልን። ለዘላለም የማይረሳን አምላክ እናት ትረሳ ይሆናል። እናት ልጇ ታሞባት ስቃዩ ሆኖባት ሲቆርጠው እየቆረጣት፣ ሲያዞረው እያዞራት፣ ሲቆረጥመው እየቆረጠማት ስትታመም ቆይታ በእንቅልፍ ትረሳው ይሆናል። በምን? ስትተኛ ስትደክም ትረሳው ይሆናል። ሞቶባት ቀብራው እህል በልታ ትረሳው ይሆናል። እኔ ግን ለዘላለም ክብር ምስጋና ለእግዚአብሔር ይሁንልን። ያን ጊዜ ትልቁ ችግር እግዚአብሔር ረስቶናል የሚል ነበረ። ማን ረስቶናል? እግዚአብሔር ረስቶናል። እስከ መቼ ይጥለናል? እስከ ማዕዜኑ ትረሳኒ ለግሙራ፣ እስከ መቼ ትረሳኛለህ ይሉ ነበረ። እስከ መቼ ትረሳኛለህ? እስከ መቼ ትጥለናለህ ይሉ ነበረ። ያን ጊዜ ዘካርያስ ተነሳ። ዘካርያስ የሚለው ስም እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ምን ይላል? ያስታውሳል። እግዚአብሔር ያስባል። እግዚአብሔር ያስባል፣ እግዚአብሔር ያስታውሳል። ምናልባት ይሄ ጥያቄ፣ ይሄ ስም፣ የዚህ ስም ትርጉም ለዚህ ዘመን በዚህ ዘመን ላለን ለኛ ትልቅ አስተማሪ ነው። እግዚአብሔር ያስታውሳል። እግዚአብሔር ምን ይላል? ብዙዎች ይናገራሉ። እግዚአብሔር ረስቶናል፣ እግዚአብሔር ትቶናል፣ እግዚአብሔር ተቀይሞናል፣ እግዚአብሔር ለመከራ አሳልፎ ሰጥቶናል ይላሉ። ይሄ 5 ነገሮችን ካለማሰብ የሚመጣ መልስ ነው። ስንት ነገሮችን? 5 ነገሮች። እግዚአብሔር ይረሳል፣ እግዚአብሔር አያስብም፣ እግዚአብሔር የፈጠረውን ፍጥረት ይተዋል፣
ልብ በሉ። እግዚአብሔር አይጠላንም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር የማንንም መከራ አይወድም። የማንንም ምን አልኳችሁ? መከራ፣ የማንንም ስቃይ፣ የማንንም ሞት፣ የማንንም ስደት፣ የማንንም ውርደት፣ የማንንም ሞት እግዚአብሔር አይወድም። ተናግሯላ የሟቹን ሞት አልወድም ይላል። የሟቹን ሞት አንድ እንኳን ቢጠፋበት የጠፋውን እስከሚያገኘው የሚፈልግ አምላክ ነው። ያሉኝ ይበቃኛል የሚል ሰነፍ እረኛ አይደለም። ከጠፋው መካከል የጠፋውን እስከሚያገኘው ድረስ ተግቶ የሚፈልግ እውነተኛ እረኛ ነው። ቸር አባት ነው። ይቅር ባይ ነው። በጠፉት በጎቹ መገኘት የሚደሰት ነው። እግዚአብሔር ደስ የሚለው እኛ በልተን ስንጠግብ ነው፣ ስንከብር ነው። የፈጠረንን ለክብር ነው። የክብሩ ተካፋዮች ሊያደርገን ነው። የክብሩ ተካፋዮች። አንዳንዶቻችን በረሃብ፣ አንዳንዶቻችን ልጅ በማጣት፣ አንዳንዶቻችን በበሽታ፣ አንዳንዶቻችን በእርዛት እንድናዝን እግዚአብሔር አይፈቅድም። ነገር ግን ይሄ ነገር እየተፈጸመ ስናይ ሰውንንና ከቀቢጸ ተስፋ እንደርሳለን። በተለይ ሶስት ነገሮች ሲያጋጥሙ፣ ስንት ነገሮች? አንደኛ መከራው ጽኑ ሲሆን፣ መከራውን ሲሆን ጽኑ ሲሆን፣ የሚፈትን መከራ ሲሆን፣ ልክ በዚያ ዘመን እንዳለው ጽኑ ሲሆን፣ ሁለተኛው የመከራው ዘመን ሲረዝም፣ ምን ሲል ሲረዝምብን፣ ሶስተኛ ጸሎት ይዘን ጾመን ጸልየን እግዚአብሔርን ተማጽነን መልስ ስናጣ ከዚህ ውሳኔ ላይ እንደርሳለን። እግዚአብሔርማ ረስቶናል፣ እግዚአብሔርማ ተለይቶናል፣ እግዚአብሔርማ ርቆናል እንላለን። ለምንድን ነው ይሄ የምንለው? መከራው ቢበዛ፣ መከራው ቢጸና፣ ለጥያቄያችን መልስ ብናጣ እግዚአብሔር አላስታወሰን ይሆን? እግዚአብሔር ሳያውቀው የሚሆን ነገር አለ? ምዕመናን፣ እግዚአብሔር የማያውቀው መከራ ደርሶብን ይሆን? ይህን እንድናይ ዘካርያስ ማለት የስሙ ትርጉም እግዚአብሔር ምን ይላል ማለት ነው? ያስታውሳል ማለት ነው። አይደክምም፣ ብርቱ ነው። አይተኛም፣ አያንቀላፋም፣ እንቅልፍ በዙ የለም። ክፉ አይደለም፣ ደግ ነው፣ መሐሪ ነው። ታዲያ ይሄ መከራ ለምን መጣብን? አንዳንድ ጊዜ እኛ እንረሳው ይሆናል። ማን ይረሳው ይሆናል? ያዘዘንን ትእዛዝ፣ የነገረንን ነገር፣ ያስጠነቀቀንን ነገር እኛ እንረሳው ይሆናል። እግዚአብሔር ምን ነግሮናል? መከራው እንዲርቅልን ምን በሉ ነው ያለን? እግዚአብሔር የነገረን እኮ ብዙዎቻችን ዘንግተነዋል። እግዚአብሔር ምን ብሏል? ጸውዐኒ በዕለተ ምንዳቤከ ወአነ አድኅነከ፣ በመከራ ቀን ጥራኝ እኔም አድንሃለሁ። ሰምታችሁኛል? እስኪ በሉ በመከራ ቀን በሉ ጥራኝ እኔም አድንሃለሁ፣ አንተም ማዳኔን አይተህ ታከብረኛለህ። ክብር ምስጋና ለእግዚአብሔር ይሁን። መዝሙር 49 ቁጥር 15 ላይ ነው። በመከራ ቀን ጥራኝ እኔም አድንሃለሁ፣ አንተም ማዳኔን አይተህ ታከብረኛለህ አለ። ይሄን ያለ እግዚአብሔር ቃሉ አይታበልም፣ ለአንደበቱ ሐሰት አይስማማውም፣ ላያደርግ አይናገርም። ከተናገረ ደግሞ ያስቀርም ያስቀራል። ይሄን ብሎናል። ይሄን ያለንን አምላክ በመከራ ቀን ስንጠራው ምናልባት ለጥያቄያችን ለጥሪያችን መልስ አልሰጠን ይሆናል። ጠርተነው መልስ ሳይሰጠን ሲቀር፣ መከራው ሲበረታብን፣ የመከራው ዘመን ሲረዝም ምን እንላለን? እግዚአብሔር ረስቶናል እንላለን። እግዚአብሔር ምን ብሎናል? ዘካርያስ ደግሞ ስሙ እግዚአብሔር ምን ይላል? ያስታውሳል። ታዲያ የረሳው ማን ነው? እኛንን የረሳነው ወይስ እግዚአብሔር ነው የረሳን? ማን ነው የረሳው? እስኪ ልብ በሉ። እንጮሃለን ብዙ ጊዜ፣ በተለይ በዚህ በትንቢተ ኢሳይያስ
ምዕራፍ 58 ከቁጥር 1 ጀምራችሁ ስታነቡ እንዲህ ይላል። ሕዝቡ ለእግዚአብሔር ያቀረቡትን ጥያቄ እግዚአብሔርም ለሕዝቡ የመለሰውን መልስ ስንመለከት እንዲህ ይላቸዋል። ስለምን ጾምን አንተም አልተመለከተንም? እነሱ ናቸው ቢሉት ስለምን ጾምን አንተም ምን አላልንም? አልተመለከተንም። መቼም ጾም እግዚአብሔር የምንፈልግበት አንዱ መንገድ ነው። ሰውነታችንስ ስለምን አዋረድን አንተም አላወክም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። ምናችሁን? እነዚህ ሰዎች ይጾማሉ፣ በጾሙ እግዚአብሔርን ይፈልጉታል። ሰውነታቸውን አዋርደዋል፣ በዚህ እግዚአብሔርን ይፈልጉታል። በቤተ መቅደሱ ተሰብስበው ይጮሃሉ፣ ይለምኑታል። ግን ለጥያቄያቸው እግዚአብሔር መልስ ከመስጠት ዘገየ። ያን ጊዜ ተሰበሰቡና ምን አሉ? ስለምን ጾምን አንተ አላየኸንም? አንተ አላስታወሰንም? ረስተኸናል። ሰውነታችን ለምን ተዋረደ አንተም መዋረዳችንን አልተመለከተም ይላሉ። በእውኑ እኔ የምወደው ጾም እንዲህ አይነት ጾም ነውን? ይላል። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። ምናችሁን? አሁን የረሳው እግዚአብሔር ነው ወይስ ሰዎቹ ናቸው? የረሳነው እነማን ነው? እኛ አይደለና? እግዚአብሔር እንደሚወደው ሆነን ነው ወይ የጠየቅነው? መከራችን እንዲርቅ የመከራው ዘመን አጭር እንዲሆን እግዚአብሔር እንዲታረቀን እግዚአብሔር የምህረት ዓይኑን እንዲመልስልን እግዚአብሔር እንደሚወደው ሆነን ነው እየጠራ ነው። እግዚአብሔርን የፈለግነው በምን ሁኔታ ላይ ሆነን ነው? እግዚአብሔር ሳይሆን የረሳነው እኛ ነን። የረሳነው ማን ነው? እኛ። ሕጉን ረስተናል፣ ትእዛዙን ረስተናል። እርግጥ ነው እንጾማለን፣ እንጸለያለን፣ እንጮሃለን፣ በቤተ መቅደሱ እንፈልገዋለን፣ ግን ረስተናል። ስንጾም በቂም በበቀል ሆነን የምንጸልይ ከሆነ ፈቃዳችንን እያደረግን የምንጾም ከሆነ እግዚአብሔር የማይወደውን ነገር እያደረግን እግዚአብሔርን የምንፈልገው ከሆነ የረሳነው እኛ ነን እንጂ እግዚአብሔር ግን ዛሬም ያስታውሳል። ክብር ምስጋና ለእርሱ ይሁን። ዛሬም ይሰማል። ጥንት አባቶቻችንን የሰማ እግዚአብሔር ዛሬም ይሰማል። እስራኤልን መከራቸውን አይቶ ሰማይኩ ገአሮሙ ለሕዝቤ ወወረድኩ ከማድህም ነው። የሕዝቤን መከራ አየሁ፣ ጩኸታቸውን ሰማሁ፣ አድናቸው ዘንድ ወረድኩ ያለ እግዚአብሔር ዛሬም ያለው ያው እግዚአብሔር ነው። እግዚአብሔር አይለወጥም። ይለወጣል? አንድ ራሔል እንባዋን በእፍኟ ሞልታ ኢሃሎኑ በዚህ ሰማይ አምላክ እስራኤል አዶናይ ብላ ወደ ላይ ረጨችው። ይሄንን ጩኸት እግዚአብሔር ሰማ። የራሔልን ጩኸት ሰማ። ከሰማይ ወረድኩ አለ ላድናቸው። ያ እግዚአብሔር ዛሬም አለ፣ አይለወጥም። የአባቶቻችንን ጸሎት የሰማ ባህር የከፈለ ፀሐይ ያቆመ እግዚአብሔር ዛሬም አለ። እግዚአብሔር አይለወጥም። ይለወጣል? ስለዚህ የረሳን እግዚአብሔር ሳይሆን ሕጉን የረሳነው እኛ ነን። ትእዛዙን የረሳነው እኛ ነን። እኛ እንጸለያለን። ስንጸልይ ግን በቂም በበቀል ሆነን ነው። ደግሞ ለምን ጸሎታችን አልተሰማም ብለን እግዚአብሔር ረስቶናል ከማለት እንደርሳለን። አንዳንዱማ ክብር ይግባው እንጂ ክብር ይግባውና መላካችን የለም እግዚአብሔር የለም ከማለት እንደሚደርስ ይኖራል። እግዚአብሔር ከሁላችን ጋር ነው። እስኪ ብላችሁ እግዚአብሔርን አመስግኑት። ስለዚህ እግዚአብሔር ሳይሆን እኛን የረሳን እኛንን የእግዚአብሔርን ትእዛዝ የረሳ ነው። የማን ትእዛዝ? ይሄን አስምሩበት። የማን ትእዛዝ ረስተናል? በቂምና በበቀል ሆነን የምንጠይቀው ጥያቄ ተቀባይነት የለውም። በምን ሆነ? በቂምና
በበቀል እስመ ዘያነብር ቂመ ወበቀለ ኢወከፍት ጸሎቱ ቅድመ እግዚአብሔር። በልቡናው ቂምንና በቀልን የሚያኖር ማንም ቢኖር ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም። ፈቃዳችንን እያደረግን ብንጾም፣ ለምሳሌ አሁን እየጾምን ነው። ዓይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት፣ አንደበታችን ክፉ ከመናገር፣ እግራችን ወደ ክፉ ቦታ ከመሄድ ሳይከለከል ብንጾም ጥቅም የለውም። እግዚአብሔር እንደሚወደው ሆነን ያልጾምን ጥያቄያችንን ያላቀረብን እኛንን እንጂ እግዚአብሔር ግን ምን አላለንም? አልረሳንም። እንደማይረሳንማ ነገርን እኮ ዘካርያስ ማለት እግዚአብሔር ያስታውሳል። እግዚአብሔር ምን ይላል? የማይረሳን አምላካችን ክብር ምስጋና ለእርሱ ይሁን። አንዱ ይሄን እኛ ሕጉን ከመርሳት ልንጠበቅ ይገባል። ዘካርያስ የሚለውን ስም ስናስብ ስንሰማ ትዝ ሊለን አእምሯችን ላይ ሊመጣ የሚገባው መልስ ይሄ ነው። እግዚአብሔር ረስቶን አያውቅም። እኛ ሕጉን ረስቶን ይሆናል፣ ትእዛዙን ረስቶን ይሆናል፣ ሕጉን ተላልፈን ይሆናል። እኛ የእግዚአብሔርን ትእዛዝ ረስተን ይሆናል እንጂ እግዚአብሔር ግን እኛን ረስቶን አያውቅም። እግዚአብሔር ሰጎን ዓይኗን ከእንቁላሏ እንደማትነቅል ሁሉ እግዚአብሔርም ዓይኖቹ ወደኛ ናቸው። አንድም ቀን ርቆን አያውቅም። አንዳንድ ጊዜ ደግሞ እግዚአብሔር እያየ፣ እግዚአብሔር እያወቀ፣ እግዚአብሔር እየሰማ የመከራው ጽናት ሊበረታብን ይችላል። የምኑ ጽናት? የመከራው። እግዚአብሔር እያወቀ እኛም የእግዚአብሔርን ትእዛዝ ሳንረሳ በሕጉ በትእዛዙ እየተመላለስን እግዚአብሔር መከራውን ሊያረዝምብን ይችላል። ምናልባት አሁን እየደረሰብን ያለው መከራ፣ ሀገራችን ኢትዮጵያ እየደረሰባት ያለው መከራ እግዚአብሔር እያየ፣ እግዚአብሔር እየሰማ፣ እግዚአብሔር እያወቀ ፈቅዶ በመከራ ውስጥ እንድናልፍ ሊፈልግ ይችላል እግዚአብሔር። ይሄ እግዚአብሔር ፈቃድ ነው። የማን ፈቃድ ነው? እግዚአብሔር ታጋሽነት ነው የሚያሳየው። ስለ ትዕግስቱ ብዛት እግዚአብሔር በመከራ ውስጥ እንድናልፍ የሚያደርገን አራት ነገሮች እንድናገኝ ነው። ስንት ነገሮች? አንደኛው ከእርሱ መከራ እንድንሳተፍ ነው። ከማ መከራ? የክርስቶስን መከራው እንድንሳተፍ፣ ከእርሱ መከራ ተሳታፊዎች እንድንሆን። ዘኢጾረ መስቀለ ሞትየ ኢይትጸመደኒ፣ መስቀሌን የማይሸከም ከኔ ጋር ሊሆን እኔን ሊከተለኝ አይገባውም ብሏልና መከራ ስንቀበል፣ መከራው ሲጸናብን፣ የመከራው ዘመን ሲበረታ፣ ጸሎታችን ሲዘገይ፣ ልመናችን መልስ ሲያጣ ከክርስቶስ መከራ እንድንሳተፍ እንደሆነ ልናሰምርበት ይገባል። ከማ መከራ? እግዚአብሔር ረስቶን ሳይሆን እግዚአብሔር ያስታውሳል። መከራውን እንድንቀበል የፈለገው ግን የመከራው ተካፋዮች እንድንሆን ነው። በእውነት ብዙ ወገኖቻችን የክርስቶስ የመከራው ተካፋዮች ሆነዋል። አንገታቸው ላይ ባለው ክር ምክንያት አንገታቸው ተቆርጧል። በድንጋይ ተወግረው በእሳት ተቃጥለው ሞተዋል። ኦርቶዶክሳውያን የእግዚአብሔር ልጆች በመሆናቸው ይሄ የክርስቶስ መከራ ተካፋዮች አድርጓቸዋል። በረከታቸው ሁላችን ላይ ይደርብን። አንዱ ይሄ ነው። ሁለተኛው ከሰማዕታት መከራ እንድንካፈል ስለወደደ ነው። ከማን መከራ? ከነ ቅዱስ ዮሐንስ መጥምቀ መለኮት መከራ እንድንካፈል ስለፈለገ ነው። ለረሃብ፣ ለእርዛት፣ ለስደት፣ ለውግራት አሳልፎ ይሰጠናል። ከሰማዕታቱ በረከት እንድናገኝ ነው። ከማን በረከት? ከሰማዕታቱ። እኛ የምናመልከው የሰማዕታቱን አምላክ ነው። የነ ቅዱስ ዮሐንስ መጥምቀ መለኮትን አምላክ ነው የምናከብረው። የእነሱን አምላክ የምናከብር ከሆነ እምነታችንም የእነሱ እምነት ነው። የማን እምነት ነው? እነ ቅዱስ ዮሐንስ የሚያምኑትን ነው የምናምነው። የሰማዕታቱን አምላክ ነው የምናምነው። የእነሱ እምነታቸው ለመከራ ከዳረጋቸው የእኛም እምነት ለእነሱ መከራ ይዳረገናል። የእነሱን ዋጋ የእነሱን ጸጋ እንድናገኝ የእነሱን መከራ መሳተፍ ይገባል። ስለዚህ እግዚአብሔር ከሰማዕታቱ በረከት እንዲያሳትፈን መከራውን ያጸናዋል። ምኑን ያጸናዋል? መከራው እንጂ ሳያይ ቀርቶ አይደለም፣ ሳይሰማ ቀርቶ አይደለም፣ ጨካኝ ክፉ ሆኖም አይደለም። ከሰማዕታቱ
በረከት ከሰማዕታቱ መከራ እንድንሳተፍ ነው። ሶስተኛ ስለ ጣዕመ ጸጋ ነው። ስለ ጣዕመ ጸጋ ማለት የሚሰጠንን ዋጋ እንድንሰጠው እንዲጣፍጠን እንዲጥመን ስለፈለገን። ልብ በሉ፣ ሳይርበን የቀረበልን እንጀራ መጣፈጡን አናውቀውም። እናውቀዋለን? እንቦን ያገኘነውንና በጥጋብ ላይ የቀረበልን ምግብ እኩል አንቀበለው፣ እኩል ዋጋ አንሰጠው። ልብ በሉ፣ አንድ ሰው የምግብ ማጣፈጫ ምንድን ነው ብሎ ጠየቁ። አንዳንዱ ዘይት አለ፣ አንዳንዱ ቅቤ አለ። እና አንድ ብልህ ሽማግሌ ግን ሲመልሱ ምን አሉ? ረሃብ ነው አሉ። ምንድን ነው የምግብ ማጣፈጫ ምንድን ነው? አሁን ብዙ ሸፎች አላችሁ እዚህ ጉባኤ መካከል፣ በጣም የምግብ ባለሙያዎች ትኖራላችሁ። ይሄ የተከበረ ሙያ ነውና በተሰጣችሁ ጸጋ ምኑ ከምን ሲዋሃድ ምን አይነት ጣዕም እንደሚያመጣ የምታውቁ የምግብ ማጣፈጫው ምንድን ነው ተብሎ ቢጠየቅ ምናልባት ለየትኛው ምግብ ልትሉ ትችላላችሁ አይደል? ለየትኛው ምግብ? መቼም ምግብ ሁሉም በአንድ ነገር አይጣፍጥማ። ይሄኛው ምግብ ለዚህ ይሄ ያስፈልገዋል፣ ፎርሙላውን መስሩ ትኖራላችሁ። ግን ሽማግሌው ምን አሉ? የምግብ ማጣፈጫው ምንድን ነው? ረሃብ ነው። የራበው ሰው ነው የምግብ ጣዕምን የሚያውቅ። ለጠገበ ሰው ምግብ ብትሰጡት መጣፈጡንም አንዳንድ ጊዜ ማርም ማልስም እንላለን አይደል? ማር ጣፋጭ እንደሆነ እኮ እናውቃለን። ነገር ግን ማርም አያስልሰኝም ጥጋቤ ነው። የምግቡ ጣዕም የሚታወቀው ከረሃቡ ጽናት የተነሳ ነው። ከምኑ ጽናት? ረሃቡ ሲበረታ ነው። ስለዚህ የመከራው ጽናት እንዲበዛ የሚያደርገው የሚሰጠንን ድነት፣ የሚሰጠንን ጤና፣ የሚሰጠንን ሰላም ዋጋው ከፍ እንዲል ስለፈለገ ነው። እኛ እናቃለለው። መቼም የሰላምን ዋጋ ከዚህ ዘመን በላይ ያወቀ ሰው አይኖርም። ሰላም እጃችን ላይ ያለ በሰላም ወጥተን መግባት በምንችልበት ሰዓት ለሰላም የምንሰጠው ክብር፣ ለሰላም የምንሰጠው ዋጋ ብዙም አልነበረም። አሁን ግን በየሄዱበት ሞት፣ በየሄዱበት ስደት፣ በየሄዱበት እልቂት ለመውጣት ለመግባት ስንፈራ ግን ያን ጊዜ ሰላምን ዋጋ ብዙዎች ተረድተውታል፣ የሰላም ዋጋው ትልቅ እንደሆነ። ስለዚህ ለምን መከራው ይበዛል፣ ለምን መከራው ይበረታል ካል የሚሰጠንን ጸጋ እንድናከብረው፣ አክብረን እንድንይዘው፣ እንዳናቀለው ስለሚፈልግ መከራውን ያበዛዋል። መከራው ይበዛል። ዝም ብሎ ቢሰጠንማ ኖሮ አናውቀው። ልብ በሉ፣ አዳም በቀላል በሰከንድ ሽርፍራፊ ያጣትን ልጅነት እግዚአብሔር የመለሰለት በ5500 ዘመን ነው። እግዚአብሔር በመጀመሪያው 100 ዓመት ሊመልስለት ይችል ነበር። በሁለተኛው ቀን መመለስ ይችላል። አዳም 5500 ዘመን እንዲጠብቅ ያደረገው፣ እንዲጓጓ ያደረገው ነቢያትን እየላከ ትንቢት እየተናገሩ የራቀውን እያቀረቡ የረቀቀውን እያጎሉ የተበተነውን እየሰበሰቡ እንዲነግሩት እንዲናፍቅ ያደረገው የተከፈለለት ዋጋ ምን ያክል ትልቅ እንደሆነ እንዲያከብረው እንዳናቀለው። ስለዚህ መከራው ሲበዛ የመከራው ዘመን ሲረዝም እንዳናቀለው ስለሚፈልግ ነው። ዋጋ እንድንሰጠው፣ እንድናከብረው፣ አክብረ እንድንቀበለው ነው። ስለዚህ ምእመናን መቼም በአሁኑ ጊዜ ሀገራችን ተፈትናለች። ምእመናን ተፈትነዋል። ኢትዮጵያውያን ተዋርደናል በዓለም ፊት። ይሄ መከራችን በዝቷል። የበዛበት ዘመን ግን እግዚአብሔር ስላላየን አይደለም፣ እግዚአብሔር ስለረሳን አይደለም፣ እግዚአብሔር ስላላስታወሰን አይደለም። የሚሰጠን ዋጋ፣ የሚሰጠን ጸጋ አክብረን እንድንይዘው ነው። አሁን የእርስ በርስ መለያየቱ በዝቷል። ለምን? አሁን የፍቅርን ጣዕም እንድናውቀው ነው። የአንድነት ጥቅም መቼም ከዚህ በላይ መቼም አይገባንም። አክብረን እንድናውቀው ነው፣ እንድንይዘው ነው።
አምላካችን እግዚአብሔር የሰጠንን ጸጋ ከማቃለል ሁላችንም ይሰውረን። ብዙዎች የተሰጣቸውን ካለማወቅ የተነሳ ልብ ካለማለት የተነሳ አቃለውታል። አዳም የተሰጠውን የጸጋ አምላክነት አቃሎ የባሪያ አምላክነት ፈለገ። የተሰጠውን እንደው እንደ ቀላል ዋጋ ቆጠረውና በቀላሉ ጣለው። ነገር ግን ያችን ለማግኘት 5500 ዘመን በመንጸፈ ደን ወደቀ፣ በእግር አጋንንት ተጠቀጠቀ። አዳምን መውደቅ የአዳምን መከራ እግዚአብሔር ሳያይ አይደለም፣ አይቶታል። ነገር ግን የሚሰጠውን ዋጋ እንዲሰጠው ነው የተቀበለው። ስለዚህ መከራው የሚበዛው እግዚአብሔር ስለረሳን ሳይሆን ስለ ጣዕመ ጸጋ ነው። የሚሰጠን ጸጋው እንድናከብረው እንዲጠመን። አራተኛው ስለ ክብረ ጸጋ ነው። የበለጠውን ሊሰጠን ነው። የበለጠውን ምን ይላል? የበለጠውን ሊሰጠን በጥቂቱ ይፈተናል። የበለጠውን ሊሰጠን ቅዱስ ጳውሎስ ምን አለ መሰላችሁ? ለኔ ይገለጥ ዘንድ ካለው ክብር ጋር ቢነጻጸር የአሁኑ ዘመን ስቃይ ምንም አይደለም ማለት። ለኔ ይገለጥ ዘንድ ካለው ምን ጋር? ክብር ጋር እግዚአብሔር ሊያከብረኝ ለኔ ሊሰጠኝ ካዘጋጀልኝ ክብር ጋር ዛሬ የሚደርስብኝ እስራት፣ የሚደርስብኝ ስደት፣ የሚደርስብኝ ስይፋት ኋላ ከሚዘጋጅልኝ ክብር ጋር ሲነጻጸር ኢምንት ነው አለ። ስለዚህ ስለ ክብረ ጸጋ እግዚአብሔር ለመከራ አሳልፎ ይሰጠናል። አክብረን እንድንቀበለው ነው። አክብረን እንድንይዘው ነው። ልብ በሉ፣ ቅዱስ ዘካርያስና ቅድስት ኤልሳቤጥ እግዚአብሔርን ልጅ ከለመኑት ዘመናት አልፈዋል። ዘካርያስም አረጀ፣ ኤልሳቤጥም በሴቶች የሚደረገው ልማድ ቀረባት። ለምንድን ነው? በኃጢአታቸው ነው አይደለም፣ በኃጢአታቸው አይደለም። አንድ ካህን ነበረ የሚለው የዘካርያስን ንጽሕና ቅድስና የሚያሳየን አንድ ካህን ብቻውን የተገኘ ማለት ነው። ካህናት ሁሉ በሳቱበት፣ ካህናት ሁሉ ባደፉበት ዘመን ብቻውን የተገኘ ንጹሕ ካህን ቅዱስ ሉቃስ ሲናገርላቸው ምን አለ? ያለ ነውርና ያለ ነቀፋ በእግዚአብሔርና በሰው ፊት ይኖሩ ነበር አለ። እስኪ በሉት፣ ያለ ነውርና በሉ ያለ ነቀፋ በእግዚአብሔርና በሰው ፊት ይኖሩ ነበር። ክብር ምስጋና ለእግዚአብሔር ይሁን። አያችሁ ቅድስናቸው። ዘካርያስና ኤልሳቤጥ በሰው በእግዚአብሔርም ዘንድ የሚነቀፍባቸው ነገር የለም። ሰውም አይነቅፍባቸው፣ እግዚአብሔርም አይነቅፍባቸው። ሁለቱም ጻድቃን ነበሩ ይላል። ሁለቱም ምንድን ነበሩ? ጻድቃን። ጻድቃን ደግሞ ጩኸታቸው፣ ልመናቸው በእግዚአብሔር ዘንድ ምን አይነት እንደሆነ እንመልከት። የጻድቃን ልመና ጸሎቱ ለጻድቅ እምአፍ እስከ እዝን። ሰምታችሁኛል? የጻድቅ ሰው ጸሎት ከአፍ እስከ ጆሮ ነው። እስኪ በሉት፣ የጻድቅ ሰው ጸሎት በሉ ከአፍ እስከ ጆሮ ነው። የማን ጸሎት? የጻድቅ ሰው። ጻድቃን በተናገሩበት ቅጽበት ማን ይሰማቸዋል? እግዚአብሔር። ጸሩ ጻድቃን ወእግዚአብሔር ሰምዖሙ። ጻድቃን ጮኹ፣ ለመኑ፣ ተማጸኑ፣ ጸለዩ፣ እግዚአብሔርም ሰማቸው። ክብር ምስጋና ለእግዚአብሔር ይሁንልን። ስለ ጻድቁ፣ ስለ ሰማዕቱ፣ ስለ ቅዱስ ዮሐንስ ብሎ እግዚአብሔር ለሀገራችን ሰላምን ይስጥልን። ጻድቃን ጮኹ፣ ማን ሰማቸው? እግዚአብሔር ሰማቸው። ዘካርያስና ኤልሳቤጥ ጻድቃን ናቸው ወይስ ኃጥአን? ቅዱስ ሉቃስ እንደነገረን በእግዚአብሔርና በሰው ፊት ያለ ነውርና ያለ ነቀፋ እየኖሩ ሁለቱ ጻድቃን ነበሩ ይላል ቃል በቃል። ሁለቱ ምን ነበሩ? ምክንያት የመጣው እግዚአብሔር ልጅ የከለከላቸው በአንዳቸው በደል ነው እንዳንል ሁለቱ ምን ነበሩ? ጻድቃን። ታዲያ ሁለቱ ዘመናቸውን ሙሉ እግዚአብሔርን ልጅ ስጠን እያሉ ሲማጸኑት ኖሩ። እግዚአብሔር ግን አልሰጣቸውም። እስከ እርግናቸው ድረስ አቆያቸው። መጨረሻ ላይ ልመናቸውን አቆሙ። የኤልሳቤጥም ልማዱ ሲቀርባት፣ ዘካርያስም ሲያረጅ ጉልበቱ ሲደክም በቃ እግዚአብሔር ባይፈቅድ ነው ብለው ልመናውን አቆሙ። እነሱ ልመናቸውን ሲያቆሙ ቅድስናቸው ግን ቀጥሎ ሳለ መልአኩ ቅዱስ ገብርኤል ላከው።
ዘካርያስን የተፍራህ ዘካርያስ እስመ ተሰማ ጸሎትከ በሰማይ የለመነው ድሮ ቆይቷል ከለመነ። ነገር ግን ቅዱስ ገብርኤል በመጣበት ሰዓት ዛሬ ጸሎት በሰማይ ተሰምቶልሃል አለ። ክብር ምስጋና ለእግዚአብሔር ይሁንልን። ዛሬም የቅዱሳኑ ጸሎት የአባቶቻችን ጸሎት ስለ ኢትዮጵያ የማለዱት ስለ ኢትዮጵያ የተማጸኑት ዛሬ ተሰምቷል ይለናል። አንድ ቀን እግዚአብሔር አይረሳንም። እግዚአብሔር አይረሳም፣ ያስታውሳል። አንድ ቀን ተሰምቷል ይለናል። ተሰምቷል አለ። ለምንድን ነው ያዘገየው ስንል ስለ ክብረ ጸጋ ነው። የሚሰጣቸው ልጅ የከበረ እንደሆነ ሲነግራቸው ታዲያ ዮሐንስን ለሚመስል ልጅ እንኳን የአንድ ሰው ዘመን የ10 የ20 ሰው ዘመን ደጅ ቢጠኑስ ምን ይቆጫል? የተሰጣቸው ጸጋ ትልቅ ነው። ይኸው ከቅዱስ ዘካርያስና ከቅድስት ኤልሳቤጥ አልፎ ለእኛ ለኢትዮጵያውያን መድኃኒት ሆኖናል። ቅዱስ ዮሐንስ ክብር ምስጋና ለእግዚአብሔር ይሁንልን። ለእኛ መድኃኒት ሆኖናል። ሁላችን እንፈወሳለን። በረከቱ በሁላችን ላይ ይደርብን። ስለዚህ ዘካርያስ ማለት እግዚአብሔር ያስታውሳል፣ እግዚአብሔር ያስባል ማለት ነው። ዛሬም መከራው ስለጸናብን የመከራው ዘመን ስለበዛ በየቀኑ ምህላውን ይዘን ጾሙን ሱባኤውን ይዘን እግዚአብሔርን ጠይቀን ከሰላም ይልቅ በየቀኑ ተስፋ የሚያስቆርጥ ሐዘን ብንሰማም ተስፋ እንቁረጥ። ምዕመናን አብዝተን እንጸልይ። እግዚአብሔር ምናልባት የሚሰጠን ጸጋ ትልቅ ሊሆን ነው ያዘገየው፣ ትልቅ ስለሆነ ነው። ወይም የሚሰጠንን ነገር እንድናከብረው ነው፣ እንዳናቃልለው ነው። ከቅዱሳን መከራ እንድንሳተፍ ነው፣ ከክርስቶስ መከራ እንድንሳተፍ ነው። ስለዚህ ዘካርያስ የሚባል ከአብያ ክፍል የሆነ አንድ ካህን ነበረ የሚለውን ቅዱስ ኤፍሬም ሶርያዊ ወንጌሉን በተረጎመበት መልኩ እንዲህ አድርጎ ተርጉሞታል። እኛም ዛሬ በእውነት ከቅዱስ ዘካርያስ በረከትን እንድናገኝ የአምላካችን መልካም ፈቃዱ ይሆንልን። ዮሐንስ ማለት ፍስሐ ወሐሴት ተድላና ደስታ ማለት ነው። ዮሐንስ ማለት ተድላና ምን? ልብ በሉ። አሁን ሂደቱን አያችሁ። አብያ ማለት እግዚአብሔር ምን ነው? አባቴ ነው። ዘካርያስ ማለት እግዚአብሔር ያስባል። ዮሐንስ ማለት ደግሞ ተድላና ደስታ። በቃ ተድላ ደስታ መቅረሙን፣ ሐዘን መራቁን፣ የእግዚአብሔር ልጅነት መቅረሙን፣ እግዚአብሔር ያረሳን ያልዘነጋን መሆኑን የምናስታውስበት ነው። ስለዚህ ቅዱስ ዮሐንስ በእውነት በዚያ ሁሉ ጽናት፣ በዚያ ሁሉ ጸሎት፣ በዚያ ሁሉ ቅድስና ማለት የተገኘ ነውና ዛሬም ከዓለም አልፎ ተርፎ ለሁላችንም መድኃኒት፣ መክበሪያ፣ መጠጊያ፣ መጽናኛ ስለሆነ የቅዱስ ዮሐንስ አምላክ ክብር ምስጋና ይግባው። ይበቃናል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ደግማችሁ እግዚአብሔርን አመስግኑ። በቃሉ ላይ